ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ከብዙ መጥፋት በኋላ ተመልሼ መጥቻለሁ። እስኪ በዚህ ሰሞን አጀንዳ የሚራገብ ምናምን በዝቷልና እስኪ እኔም አንዳንድ ጊዜ የሚሰማኝን ሀሳብ መናገር ወዳለሁና ከሰሞኑ እንግዲህ በደብረ ብርሃንም በተፈናቀሉት ሰዎች ያው ብዙ ቪዲዮዎችን አይተናል። ሰሚ ያጣ ጩኸት፣ አባሽ ያጣ እንባ ለ5 አመት ከዛም በላይ የሆናቸው እንግዲህ የሰው ልጅ አይደለም በካምፕ ተጠልሎ አይደለም ከህዝብ ጋራ ከዛ ግዲም ህዝብ ጋራ ሸራንጥፎ መኖር ለስራ ለተለያየ ነገር እንኳን 3 ሰው ጋር 4 ሰው ጋር ስንኖር ምን ያክል እንደሚከብድ ምን ያክል ባህሪ እንደሚጠይቅ ምን ያክል ችሎታ እንደሚጠይቅ ሁላችንም የምናውቀው ነገር ነው። ያው ሆኖ በዛ ላይ ደግሞ ያለ ያ ሁሉ ራብ ያ ሁሉ ስቃይ ሴት ልጅ ጸጉሯን መታጠቢያ ቦታ የሌለበት ሴት ልጅ የሆነ ነገር ስኮን የሆነ ነገር መቀየሪያ የሌለበት ቦታ ተቀምጠዋል። እና አላህ እኛ የምንለው አላህ ፈረጃውን ቀርብ ያደርግላቸው። ሰው ልጅ ሰጠ፣ የሰው ልጅ እርዳታ ረዳ። ያው የሰው ልጅ የሰው ነው። ለጊዜው ሊደርስላቸው ይችላል፣ ለጊዜው ከራብ ሊያስታግስላቸው ይችላል። ግን የመጨረሻ ደስታቸውና የመጨረሻ ሆናቸው በየቦታቸው ቢመለሱ ነው። ብዙ ጊዜ ሚዲያ ላይ ስለ እርዳታ በጣም ብዙ ተጭኋል፣ ብዙ ተሰብስቧል። ብቻ መልካም ሰሪዎችን አላህ ያብዛልኝ። በጣም ብዙ መልካም ሰሪዎች በጣም ብዙ የቲክቶክ ልጆች ተረባርበዋልና ግን ይሄን ርብርብ ይሄንን መልካምነት ወደ ቦታቸው እንዲመለስ ቢደረግ ወደ መንግስትም ማለት አሁን ላይ ሚዲያ በጣም ተጽኖ በጣም ብዙ ነገር የመስራት የመቀየር ችሎታ አለውና ይሄ ነገር ወደዛ ቢዞር የተሻለ ነው ብዬ አምናለሁ በእኔ እምነት። ምክንያቱም ዛሬ ቢረዱ ነገ መልሶ ያልቃል ይሄ እርዳታ እና ይሄ ስቃው ይቀጥላል አሁን በዚህ ሁኔታ ከሆነ ማለት ነውና አላህ በዱዓም በምንም ወደዛ እንዲመለሱ የማድረግ ስራና የጩኸት እንትን ቢደረግ በጣም አሪፍ ነው። ሁለተኛ ኡስታዝ አቡበክር አህመድ አግማስ ኢትዮጵያ የጋሽ ወርቁ አይተነውን 15 ሚሊዮን ብር ፖለቲካዊ ተጽዕኖ ፖለቲካዊ ይዘት አለው እና አግማስ ኢትዮጵያ አልቀበልም ብለዋል በማለት ኡስታዝ አቡበክር ነበር የፖስተውና ኡስታዝ አቡበክር ላይ የተለያዩ ሰዎች ሰበብ የሚፈልጉ ሙስሊሞች ላይ በምን እንዝመት በምን እናደርግ ብለው ሰበብ የሚፈልጉ በሚዲያ በጣም ያራገቡት ነው። እነዚህ ሰዎች እውነት ለደብረ ብርሃን ህዝብ ያሰቡ አይደሉም። ለደብረ ብርሃን ህዝብ 10 ብር ያላወጡ አሁን የኡስታዝ አቡበክር አህመድን ፖስት እያወጡ በሚዲያቸው በጣም ያራገቡታል። በጣም ከመላችሁ በላይ ማለት ነው። እስካሁን ደብረ ብርሃን ላይ እኮ ስደተኛ መኖር ነው ራሱ አያውቁም። ስደተኛ መኖር ነው አያውቁም እነዚህ ሰዎች ማለት ነው። አንዳንድ ሰዎች ሙስሊሞች ላይ ጣታቸውን ለመቀሰር ስበብ ነበር የሚፈልጉት። ምን አድርገን እንነሳ? በተለይ እንደዚህ ተጥኖ ፈጣሪ ሙስሊሞች ላይ ማለት ነው እንደነ ኡስታዝ አቡበክር አህመድ እንደነ ኡስታዝ ያስነሩ እንደነ ኡስታዝ አህመድ ጀበል ያሉ ሰዎች ላይ በአንዳንድ በሚወጡ ሚዲያ ላይ ተጥኖ ስለሚያደርሱባቸው በጣም ሰበብ ነው የሚፈልጉት እና ኡስታዝ አቡበክር አህመድ ላይ አይደለም እናንተ ሚዲያ ላይ ጩኻችሁ አይደለም እናንተ ቲክቶክ እና ዩቲዩብ ላይ ለፍልፋችሁ የምትፈጥሩት ነገር አንድ ነገር የለም። ኡስታዝ አቡበክር አህመድ ማለት በህዋት ዘመን በዛ የሰው ልጅ አንዲት ነገር ተንፈሽ ባለ ጊዜ ከርቸሌ በሚገባበት ዘመን በአደባባይ ወጥቶ መብቱን ለማስከበር የጮኸ ጩኸም
እስር ቤት ገብቶ በተግባር የተለያዩ ስቃዎችን አሳልፎ የወጣ ሰው ነው። ዝም ብሎ ለተራ ጩኸት የሚንበረከክ አይደለም ለተራ ጩኸት በተግባር ወንድ ልጅ እንደ ሴት በሚገረፍበት ዘመን ምንም የማይፈራ ምንም የማይበገር ጎበዝ ነው እና አንዳንድ ጊዜ በጣም ይገርሙኛል። አንተ ብሎ ኡስታዝ ይሉታል አሁን ላይ ማለት ነው። አንተ ብሎ እንደዚህ ፎቶውን ይዘቀዝቁታል። ምን ይሉታል? ፊት እኮ ስንት ሲሉ ነበር። በቃ የሰው ልጅ በእነሱ አስተሳሰብ በእነሱ አመለካከት እነሱ የሚፈልጉትን ነገር ካላደረገ በቃ ያ ሰው እንዴት ነው የሚታየው? የነሱን አመለካከት ተሸክሞ ካልሄደ ማለት ነው። የእናንተ አመለካከት ደግሞ የትም አያደርስ። ይሄው ፖለቲካችሁ ጩኻችሁ ለዝግዲም ለደብረ ብርሃንም ለትግራይም ለተለያየም ምስቀልቅልነት የወጣው ይሄ የማይረባ አስተሳሰባቸው የማይረባ ጭምልቅ ፖለቲካቸው ለዚህ ሁሉ ስቃይ መከራ አደረጋት። ዛሬ መንግስት ላይ የተለያየ ነገር ይላሉ። መንግስት እንደዚህ አደረገ፣ መንግስት አድርጎ ሊሆን ይችላል። ነገር ግን ይሄ ግዲም ነገር የፈጠረው ይሄ የማይረባ የተጨማለቀ ፖለቲካቸው ነው ለዚህ ሁሉ ስቃይ መከራ የተደረገ ነው ማለት ነው። ለስንት አመት ሲሰበክ ለስንት አመት ሲዶለት የነበረ ዘረኝነት ምድር ላይ ወጣ። አማራ እንደዚህ ነው፣ ትግሬ እንደዚህ ነው፣ ኦሮሞ እንደዚህ ነው የተባለ ማለት ነው። አማራ ይሄን ያህል አመት ገዝቶ የኦሮሞ ጡት ቆርጦ የኦሮሞ እንደዚህ አድርጎ አማራ ጨቁኖ እያለ ዛሬ ለዚህ ሁሉ የአማራ ህዝብ ለደረሰበት ስቃይ መከራ የስንት አመት እቅድ የስንት አመት ዱለት መከራ እዚህ ላይ ዛሬ ላይ ላለንበት ደርሰናል። አሁን ላይ ደግሞ ሙስሊሞች ላይ ለማድረስ ጥቃት ለማድረስ የማይሰሩት የማይፈነቅሉት ድንጋይ የለም። አላህ ይጠብቀን። አላህ ከሴረኞችም ሆነ ከረሃብ ከችግር አገራችንን ሰላም ያደርግልን። የዛሬው ቪዲዮዬ ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እመጣለሁኝ። እስከዛው ላይክ ሼር ማድረግ አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።